ሴት ልጅ አንድ ወንድ በውጥረት ውስጥ እንዴት ምላሽ እንደሚሰጥ ትከታተላለች። ብዙ ወንዶች ስለ መሳብ attraction የማይረዱት አንድ እውነት አለ። ከውበት፣ ከገንዘብ፣ ከንግግር ችሎታ ወይም በራስ መተማመን ከሚመስሉ ነገሮች ሁሉ በላይ የሆነው እውነት ይህ ነው። አንዲት ሴት በሰላማዊ ጊዜያት ወንድ ልጅ ማን እንደሆነ ሙሉ በሙሉ አታውቀውም። በትክክል ማንነቱን የምታውቀው በውጥረት፣ በጭንቀት፣ በግጭትና እርግጠኝነት በሌለባቸው ጊዜያት ነው። ምክንያቱም ሰላማዊ ሁኔታዎች ባህሪን ያሳያሉ፣ አስቸጋሪ ሁኔታዎች ግን ማንነትን ይገልጣሉ። ለዚህ ነው ብዙ ወንዶች መጀመሪያ ላይ ማራኪ፣ ህይወት ቀላል ሲሆን ሳቢ እና ነገሮች እንደፈለጉ ሲሆኑ በራስ መተማመን ያላቸው መስለው የሚታዩት። ነገር ግን በግንኙነቱ ውስጥ ትንሽ ውጥረት ሲፈጠር ያ የለበሱት ጭንብል መሰነጠቅ ይጀምራል። ስሜቶቻቸው ያመልጣቸዋል፣ የውስጥ ድክመቶቻቸው በግልጽ ይታያሉ። ያኔ ሴትየዋ ከትወናው ጀርባ ያለውን እውነተኛ ሰው ማየት ትጀምራለች። ወንዶች ይረዱትም አይረዱም፣ ሴቶች ሁልጊዜ ይህንን ይከታተላሉ። ይህንን የሚያደርጉት ሰውን ለመቆጣጠር ወይም ችግር ለመፍጠር ስለሚወዱ አይደለም። ነገር ግን በስሜት በስነ ልቡና አልፎ ተርፈው በተፈጥሯዊ ዝንባዜያቸው ስሜታዊ ደህንነትን ስለሚፈልጉ ነው። ስሜታዊ ደህንነት ደግሞ በአብዛኛው የተመሰረተው አንድ ወንድ ውጥረትን እንዴት እንደሚቋቋም በሚለው ላይ ነው። አንድ ወንድ በትንሽ ችግሮች በስሜት የሚፈራረስ ከሆነ ህይወት በእውነት አስቸጋሪ በሚሆንበት ጊዜ እንዴት ሊቋቋመው ይችላል? ብዙ ወንዶች የማያስተውሉት አስገኝ እውነት አለ። ሁሉ ነገር ሰላም በመሰለበት ጊዜ አንድ ወንድ በጣም በራስ መተማመን ያለው ሊመስል ይችላል። ዘና ያለ ነው፣ ቀልደኛ ነው፣ ማራኪ ነው። በማህበራዊ ሚዲያ ላይ እንደ ጀግና ተዋጊ የጥንካሬ ንግግሮች ይለጥፋል። ነገር ግን አንዲት ትንሽ ችግር ትፈጠራለች። ለላከው መልስ ሳትመልስለት ትቆያለች። በድንገት ያ ስሜታዊ መረጋጋቱ በቤተሰብ ግቢያ ላይ እንደ ነፃ ምግብ የሚተፋበት ፍጥነት ይጠፋል። አሁን ከመጠን በላይ ማሰብ ይጀምራል። በየ3 ደቂቃው መስመር ላይ እንደሆነች ያያል። በአይምሮ ውስጥ የሌለ ታሪክ ይፈጥራል። ልክ የፍቅር ፊልም ውስጥ እንዳለ ይመስለው አዛኝ ሙዚቃዎች ይሰማዋል። የሚገርመው ደግሞ ይህንን ሁሉ የደበቀው ይመስለዋል። ነገር ግን በስሜት ደረጃ ልክ በብስል ቤት ውስጥ ትንሽ ጭስ ሲነሳ የሚጮኸው የእሳት አደጋ ምልክት እንደሆነ ይጮሃል። ሴቶች ይህንን ወንዶች ከሚያስቡት በላይ በፍጥነት ያስተውላሉ። ምክንያቱም ውጥረት ስሜታዊ ቁጥጥርህን ያጋልጣል። ነንጋጭ ሴቶች ከቃላት ይልቅ ምላሾችን ያስተውላሉ። ብዙ ወንዶች የሚሳሳቱት መሳብ የሚገነባው በቃላት ነው ብለው በማመናቸው ነው። ትክክለኛውን የጻፈ ምልክት መላክ ነው፣ ምርጥ አድናቂ መስጠት ነው። ነገር ግን መሳብ የሚገነባው ከንግግር ይልቅ በስሜታዊ ልምምድ ኤክስፒሪየንስ ነው። እንዴት ምላሽ ትሰጣለህ? አለመረጋጋትን እንዴት ታስተናግዳለህ? ብስጭትህን እንዴት ትቆጣጠራለህ? በአይመቹ ጊዜያት ራስህን እንዴት ትይዛለህ? ማንኛውም ሰው ህይወት ቀላል ሲሆን ረጋ ያለ ሊመስል ይችላል። ማንነት የሚታየው ህይወት ሲከብድ ነው። ስሜታዊ መረጋጋት ደህንነትን ይሰጣል። ብዙ ወንዶች ሴቶች ደህንነት የሚሰጣቸውን ወንድ ይፈልጋሉ ሲባል ይሳሳታሉ። ደህንነት ሲባል ስለ ደክማ ወንድ እያወሩ አይደለም፣ ስለ ስሜታዊ ደህንነት ነው የሚያወሩት። ነገሮች ሲበላሹ በስሜት የማይፈራረስ ወንድ፣ በውጥረት ውስጥ የማይደናተክ ወንድ፣ ግጭት ሲፈጠር በጊዜው ግልብ ከመሆን ይልቅ ረጋ ብሎ ማውራት የሚችል ወንድ። ምክንያቱም ስሜታዊ መረጋጋት እምነትን ይፈጥራል። እምነት ደግሞ ጥልቅ መሳብን ይፈጥራል። ውጥረት የተደበቁ ድክመቶችን ያጋልጣል። ውጥረት እንደ ስሜታዊ መብራት ነው። ብዙ ጊዜ ተደብቀው የሚቆዩትን ነገሮች ያሳያል። ፍርሃትን፣ ትጋትን፣ በራስ መተማመን አለማጥፋትን። ለዚህ ነው ትናንሽ ሁኔታዎች አንዳንድ ጊዜ በሰዎች ላይ ትልቅ ስሜታዊ ምላሽ የሚፈጥሩት። ሁኔታው ትልቅ ስለሆነ ሳይሆን በውስጣቸው ያለውን ያልታከመ ድክመት ስለሚቀሰቅስ ነው። የመልስ መዘግየት እንደ መናቅ ይታየዋል። አለመሰማማት እንደ መተው ይቆጠራል። ትክክል ደግሞ እንደ ዝቅት ይወሰዳል። በድንገት አንድ ቀላል ጊዜ ወደ ስሜታዊ ሁከት ይለወጣል። ለምን አልመለሰችልኝም? የስነ ልቦና መፈራረስ። የእያንዳንዱ ወንድ ይህንን አጋጥሞታል። መልእክት ትልካለህ፣ እሷ ደግሞ ወዲያው አልመልስም። መጀመሪያ ትረጋጋለህ። ከ5 ደቂቃ በኋላ ምናልባት ስራ በዛበት ይመስልኛል። ከ1 ሰዓት በኋላ ትጠላኛለች። ከ2 ሰዓት በኋላ እርግጠኛ በሌላ ወንድ ጋር ሆና እኔን እንዴት እንደምታጠፋኝ እያሰበች ነው። አሁን አይምሮህ መልስ በለማለፋቸው ምክንያት ኔትፍሊክስ ደረጃ ያለው የስነ ልቦና ፊልም ሰርቶ ጨርሷል። እሷ ግን ተኝታ ነበር። ይሄ ውጥረት ነው፣ ትንሽ ውጥረት ነው። ግን ይህች ትንሽ ውጥረት እንኳን ስሜታዊ ቁጥጥርን ታጋልጣለች። ሴቶች የወንዶችን ጥንካሬ በተዘዋዋሪ ይፈትናሉ። አንዳንድ ጊዜ ሴት ልጅ ስሜታዊ ውጥረትን ሆን ብላ ወይም ሳታውቅ ትፈጥራለች።
በአሳብል ትከረክራለች፣ ትቀልብሃለች፣ ወይም ነገሮች እንደፈለከ ባይሆኑበት ጊዜ እንዴት ምላሽ እንደምትሰጥ ታያለች። ይህንን ችግር ፈልጋ ሳትሆን መረጃ ፈልጋ ነው የምታደርገው። ያንተን ስሜታዊ ጥንካሬ መረዳት ትፈልጋለች። ምክንያቱም ስሜታዊ በለማይረጋጋ ወንድ የማይገናኝነት ግንኙነት ይፈጥራል። ስሜታዊ መረጋጋት ከጥቃት ጋር ከሚዋዳት ጥሩ ጥልቅ መሳብን ይመጣል። ብዙ ወንዶች ስሜትን መቆጣጠርና ስሜትን መደበቅ ሊከላከሉት ይችላሉ። ሌሎቹ ደግሞ ጥቃትን ዘምደኝነት ይቆጥሩታል። ነገር ግን እውነተኛ ጥንካሬ በውጥረት ውስጥ ያለው መረጋጋት ነው። ራስን አለማጥፋት፣ በስሜት አለመጮህ፣ እምነትህ ከሚመስል ከሆነ የውስጥ ቁጥጥርህ ደካማ ሆኖ እያሳየህ ነው። ረጋ ያለ ወንድ በስሜቱ ስለማይመራ ኃይል እንዳለው ይሰማዋል። በራስ መተማመንና በትዕቢት መካከል ያለው ልዩነት ውጥረት አንድ ወንድ እውነተኛ በራስ መተማመን እንዳለው ወይም ደካማ ትዕቢት አለው ያጋልጣል። በራስ መተማመን ያለው ወንድ አለመሰማማትን በመስኩ ያስተናግዳል። ደካማ ትዕቢት ያለው ወንድ ደግሞ ወዲያው ራሱን ለመከላከል ይሞክራል፣ ይበሳጫል፣ ወይም እክነ ለማንገድ ይጨናነቃል። ሴት ልጅ ስሜታዊ መረጋጋት ትፈልጋለች። ይሄ ማለት ሰው ለመቆጣጠር ማለት አይደለም፣ ስሜታዊ ጽናት ማለት ነው። ምክንያቱም ግንኙነት በተፈጥሯቸው ውስጥ ስሜታዊ መዋረድ ውስጥ የሚያልፈው የገንዘብ ችግር፣ አለመሰማማት፣ የቤተሰብ ችግሮች፣ በእነዚህም ጊዜያት የወንድ ልጅ ስሜታዊ መረጋጋት በጣም አስፈላጊ ነው። ረጋ ብሎ ማሰብ ይችላል ወይ? በውጥረት ውስጥ በግልጽ መገናኘት ይችላል ወይ? ምክንያቱም ሁከት በሁከት ላይ ሲደመር ጥፋት ይፈጠራል። አንድ ሰው መሬት ላይ የረከዘ ስሜታዊ ጽናት ማበግኖር አትበት የአልፋ ሜል መመሰል ወጣም። አንዳንድ ወንዶች ስሜታዊ ጥንካሬ ማለት ቀዝቃዛ ስሜት የሌለው እና ማይደናረግ መሆን ይመስላቸዋል። ስለዚህ እንደ ሮቦት መሆን ይጀምራሉ። ነገር ግን ስሜታዊ ኩደትር ማለት ስሜት የሌለህ መሆን አይደለም። እውነተኛ ስሜታዊ ጥንካሬ ስሜት የተሰማህ ግን በስሜት ሳትመራ መቅረት መቻል ነው። ምንም ግድ አልሰጠኝም ብሎ ማስመሰል በራስ መተማመን ሳይሆን ፍርሃትን በመገለል መሸፈን ነው። ስሜታዊ ኩደትር መሳብን ይጨምራል። ይሄ ምናልባት ብዙ ወንዶችን ያስገርም ይመስላል። ነገር ግን ስሜታዊ ቁጥጥር በራሱ ማራኪ ነው። መረጋጋትን ችሎታ፣ ምላሽክ መስጠት ከበፊት ማሰብ ችሎታ፣ እርግጠኝነት በሌለበት ጊዜ ጽኑዕነት መኖር ችሎታ። ምክንያቱም ስሜታዊ ጽናት ደህንነትን ይፈጥራል። ደህንነት ደግሞ ጥልቅ ተሳስረን ይመታል። ሁለት ወንዶችን በአንድ አስቸጋሪ ሁኔታ ውስጥ ታስፋቸው። አንደኛው ይደናነቃል፣ ከመጠን በላይ ይጮሃል፣ ስሜቱን ይቆጣጠራል፣ ከችግሩ በላይ ሁከት ይፈጥራል። ሁለተኛው ይተነፍሳል፣ ይረጋጋል፣ በግልጽ ይናገራል እና ችግሩን በስሜታዊ ጽናት ይፈታዋል። አሁን በሐቅነት ራስህን ጠይቅ። የትኛው ወንድ ነው ለመተማመን አስተባቢ የሚመስለው? የትኛው ወንድ ነው ስሜታዊ ጥንካሬ ያለው ይመስለው? የትኛው ወንድ ነው ባለ ጥረት በሰዎች ዘንድ የሚከበረው? እውነታ ይሄ ነው። ሴት ልጅ የሚሳበት ወንድ በሰላም ጊዜ የሚያሳየው ባህሪ ብቻ አይደለም፣ በውጥረት ውስጥ የሚሆነው ማንነቱን ብቻ ነው። ምክንያቱም ውጥረት ስሜታዊ መቅረጫን ታጋልጣል። ያም መቅረጫ ደግሞ ግንኙነቱ ጸጸና ወይም ሁከት የበዛ መሆኑን ይወስናል። ስለዚህ ወንድን ሆነ ጸጸና ሊሆን ከፈለክ በውጭው የአፒራንስ ከን ወይም በንግግርህ ላይ ብቻ ታተኩር፣ በስሜታዊ ዲሲፕሊን ክሳ። ምክንያቱም ፈጥኖ ወይም ዝግርዝላ ህይወት ይፈትሻል፣ ግንኙነቶች ይፈትሻል፣ ውጥረት ይፈትሻል። እነዛ ጊዜያት ሲመጡ ደግሞ የምትሰጠው ምላሽ ትክክል ማን እንደሆንክ ለዓለም ብቻ ሳይሆን ለራስህም ይነገርሃል። ፋየር